እስራኤል በኢራን ላይ የምታደርገው ዘመቻ እንዳድዋ ድል ነው ሲሉ አንድ ከፍተኛ ባለስልጣን ተናገሩ። እስራኤል እያካሄደች የምትገኘው ወታደራዊ ዘመቻ ኢትዮጵያውያን በአድዋ ድል ጦርነት ሉዓላዊነታቸውን ለማስከበር ካካሄዱት ጦርነት ጋር የሚመሳሰል ነውም ብለዋል። በዝርዝር የምንመለከተው ይሆናል። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በሰጡት ቃለ መጠይቅ በኢራን ላይ እየተካሄደ ባለው ጦርነት የምድር ጦር የማሰማራት ዕድል ውድቅ አላደረኩም ብለዋል። ፕሬዝዳንቱ እንደ አስፈላጊነቱ ወታደሮቻቸውን ለመላክ እንደማያመነቱም ገልጸዋል። በዝርዝር መረጃውን የምናደርሳችሁ ይሆናል። የኢራን ጥቃት በኳታር ሲቪል ተቋማትና አውሮፕላን ማረፊያ ላይ እንዳረፈ ተሰምቷል። ጥቃቱ ያለምላሽ አይታለፍም ብለዋል። ኳታር ምን ታደርግ ይሆን? በሰፊው የምንመለከተው ይሆናል። ሌላው አነጋጋሪውና ሰበሩ ዜና በፓኪስታን የተቀሰቀሰው ቁጣ ወደ ደም መፋሰስ ተቀይሯል። 20 ሰዎች ተገድለዋል። የኢራን ከፍተኛ መሪ አያቶላ አሊ ካሚኔ በአሜሪካና በእስራኤል ጥቃት መገደላቸውን ተከትሎ በጎረቤት ፓኪስታን የተቀሰቀሰው ህዝባዊ ተቃውሞ ወደ ከፋ ግጭት እያመራ ይገኛል። አብራችሁን ስትቆዩ ዝርዝር መረጃውን ትሰሙታላችሁ። ይህን ቪዲዮ የምትመለከቱ ሁሉ ሰላምታችን በያላችሁበት ይድረስ እያልን ለአዲስ ትሩዝ ሚዲያ አዲስ የሆናችሁ ሀገራዊና ዓለም አቀፋዊ መረጃዎችን በፍጥነት እንዲደርሳችሁ የሰብስክራይብ በተኗን እንድትጫኑ እየጋበዝን ስራችን ቀጣይነት እንዲኖረውና በጥራት ወደ እናንተ እንዲደርስ ሐሳብ አስተያየታችሁን ስለምንሻ ኮሜንት ላይ እንድታስቀምጡልን በአክብሮት እያሳሰብን ወደ መረጃው እናመራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በሰጡት ቃለ መጠይቅ በኢራን ላይ እየተካሄደ ባለው ጦርነት የምድር ጦር የማሰማራት ዕድልን ውድቅ አላደረጉም። ፕሬዝዳንቱ እንደ አስፈላጊነቱ ወታደሮቻቸውን ለመላክ እንደማያመነቱም ገልጸዋል። እንደ ማንኛውም ፕሬዝዳንት የምድር ጦር አላሰማራም ብዬም አልናገርም። ምናልባት ሊያስፈልግ ይችላሉ፣ ነገር ግን አስፈላጊ ከሆኑ እናሰማራለን ሲሉም ለኒውዮርክ ፖስት ተናግረዋል። የመከላከያ ሚኒስቴሩ ፔቴ ጌስት በበኩላቸው በአሁኑ ወቅት በኢራን ምድር ላይ የሚገኙ የአሜሪካ ወታደር ባይኖሩም ወደፊት ስለሚወሰዱ እርምጃዎች ግን ይህንን እናደርጋለን ወይም አናደርግም በሚል ዝርዝር ውስጥ እንደማይገቡ ገልጸዋል። ፕሬዚዳንት ትራምፕ ዛሬ በዋይት ሃውስ በሚያደርጉት የክብር ሜዳሊያ የመስጠት ስነ ስርዓት ላይ ስለ ጦርነቱ በአካል መግለጫ ይሰጣሉ ተብሎም ይጠበቃል። ፕሬዚዳንቱ ጦርነቱ ከተጀመረ ወዲህ በቪዲዮ የተቀረጹ መልእክቶችን ሲያስተላልፉ ቢቆዩም በአካል መግለጫ ሲሰጡ ግን ይህ የመጀመሪያቸውም ይሆናል። ኤፒክ ፍሪ በተሰኘው በዚህ ወታደራዊ ዘመቻ እስካሁን 4 የአሜሪካ ወታደሮች መገደላቸውን የአሜሪካው ጦር አረጋግጧል። ወታደሮቹ የተገደሉት በኩዌት በሚገኘው ወታደራዊ ማዕከል ላይ በደረሰ ጥቃት መሆኑም ተገልጿል። ፕሬዝዳንት ትራምፕ ተጨማሪ የአሜሪካ ወታደሮችን ሊሰዉ እንደሚችሉም የገለጹ ሲሆን ሆኖም በዘመቻው የተቀመጡት ግቦች እስኪሳኩ ድረስ ይቀጥላልን ብለዋል። እስራኤል በወሰደችው ጥቃት የኢራኑ የበላይ መሪ አያቶላ አሊ ካሚኔን ጨምሮ በርካታ ከፍተኞች ባለስልጣናት መገደላቸውም ይታወሳል። በመጀመሪያዎቹ 24 ሰዓታት ውስጥ ብቻ ከ1000 በላይ ኢላማዎች መምታታቸውን የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ዳን ኬንም አስታውቀዋል። ኢራንም በበኩሏ በእስራኤል በባህረ ሰላጤው ሀገራትና በቀጠናው በሚገኙ የአሜሪካ ተቋማት ላይ የሚሳኤልና የድሮን ጥቃቶች በመሰንዘር የአጸፋ እርምጃ እየወሰደች ትገኛለች። ፕሬዝዳንት ትራምፕ ጥቃቱ ለ4 ወይም ለ5 ሳምንት ሊቀጥል እንደሚችል የገለጹ ሲሆን የመከላከያ ሚኒስቴር ግን እንደ ሁኔታው ጊዜው ላያጥር ወይም ሊረዝም እንደሚችል ጠቁመዋል። ሌላው አነጋጋሪ የሆነው ሰበር መረጃ በፓኪስታን የተቀሰቀሰው ቁጣ ወደ ደም መፋሰስ ተቀይሯል። 20 ሰዎችም ሊገደሉ ችለዋል። የኢራኑ ከፍተኛ መሪ አያቶላ አሊ ካሚኔ በአሜሪካና በእስራኤል ጥቃት መገደላቸውን ተከትሎ በጎረቤት ፓኪስታን የተቀሰቀሰው ህዝባዊ ተቃውሞ ወደ ከፋ ግጭትም አምርቷል። እስካሁን ባለው መረጃ በመላ ሀገሪቷ 20 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል። በፓኪስታን ትልቁ ከተማ ካራቺ የአሜሪካ ቆንስላን ለመውረር በሞከሩ ተቃዋሚዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት 10 ሰዎች ተገድለዋል። ስካርዱ በተሰኘው ሰሜናዊ የፓኪስታን አካባቢ ከፍተኛ የሺአ ሙስሊም ሲኖሩ የተባበሩት መንግስት ድርጅት ቢሮዎች በእሳት መቃጠላቸውን ተከትሎ በተፈጠረ ግጭት 8 ሰዎችም ተገድለዋል። በዋናው ከተማዋ ኢስላማባድ ወደ ዲፕሎማቲክ ቀጠናው ለመግባት በሞከሩ ሰልፈኞች ላይ ፖሊስ በወሰደው እርምጃ 2 ሰዎችም ተገድለዋል። በጥቅሉ ወደ 20 የሚጠጉ ንጹሃን ዜጎች ተገድለዋል። በኢስላማባድ በቀይ ቀጠና ሬድ ዞን አቅራቢያ የተሰበሰቡ በሺዎች የሚቆጠሩ ተቃዋሚዎች
አሜሪካንና እስራኤልን የሚያወግዙ መፈክሮችንም አሰምተዋል። ሰልፈኞቹ የመሪያችንን ሞት ለመቀበል መጥተናል ሲሉም ዝተዋል። የፓኪስታን መንግስት ጥቃቱን ቢያወግዝም ተቃዋሚዎቹ ግን መንግስታቸው የወሰደው አቋም ደካማ እንደሆነና አሜሪካን ፈርቷል ሲሉም ተችተውታል። የአያቶላ ካሚኔ መገደል በኢራን የሚመራውን የተቃውሞ ጎራ እንደ ሄዝቡላ፣ ሐማስና ሁቲ ያሉ ግራ ያጋባ ክስተትም ፈጥሮባቸዋል። ሄዝቡላ የቅድመ ጥቃት እርምጃዎችን ቢወስዱም ቴህራን ግን ራሴን ለመከላከል የውጭ እርዳታ አያስፈልገኝም የሚል መረጃንም ለአልጀዚራ አስተላልፋለች። ሆኖም በፓኪስታን የታየው ደም አፋሳሽ ተቃውሞ ጦርነቱ ከሀገራት ድንበር አልፎ ወደ ህዝባዊ አመጽና ሃይማኖታዊ ግጭት ሊቀየር እንደሚችልም ትልቅ ምልክትን ሰጥቷል። ከዚሁ ጋር ተያይዞ የኢራን ጥቃት በኳታር ሲቪል ተቋማትና አውሮፕላን ማረፊያ ላይ አርፏል። ጥቃቱ ያለ ምላሽ አይታለፍምም ስትል ኳታር ዝታለች። በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደ ጎረቤት ሀገር በከፍተኛ ሁኔታ እየተስፋፋ ባለበት በዚህ ሰዓት ኢራን በኳታር የሲቪል መሰረተ ልማቶችና በዓለም አቀፍ አውሮፕላን ማረፊያ ላይ ያነጣጠሩ ጥቃት መሰንዘሯም ተረጋግጧል። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አልአንሳሪ ለሲኤንኤን እንደገለጹት የኢራን የሚሳኤልና የድሮን ጥቃቶች በሲቪል መሰረተ ልማቶች በተለይም በዓለም አቀፍ አውሮፕላን ማረፊያ ላይ ያነጣጠሩ ነበሩም ብለዋል። ኳታር ወደ ግዛቷ የተተኮሱትን ጥቃቶች ማክሸፏን የቻሉ ቢሆኑም እንዲህ ያሉ በሲቪል ተቋማት ላይ የሚሰነዘሩ ጥቃቶች ያለምላሽ ሊታለፉ እንደማይችሉም ቃል አቀባዩ አስጠንቅቀዋል። ኳታር በአሁኑ ወቅት ከኢራን ጋር ያላትን ማንኛውንም አይነት ግንኙነት ማቋረጧን ገልጻ የኢራን ጦርነት ከቅዳሜ ጀምሮ በዓለም አቀፍ የበረራ እንቅስቃሴ ላይ ከፍተኛ ተጽዕኖ እያሳደረም ይገኛል ብለዋል። ኢትሃድ ኤርዌይስ የተሰኘው የአቡዳቢው የንግድ አየር መንገድ ከከፍተኛ መስተጓጎል በኋላ ዛሬ ሰኞ የተወሰኑ በረራዎችም ተጀምረዋል። ይሁን እንጂ አሁንም መደበኛ በረራዎች ሙሉ በሙሉ አልተጀመሩም። በኢራን በእስራኤልና በባህረ ሰላጤው ሀገራት ላይ ያለው ውጥረት አየር መንገዶችና የበረራ አቅጣጫዎችን እንዲቀይሩና በርካታ በረራዎችን እንዲሰርዙ ማስገድዷቸዋል። ሌላው እስራኤል በኢራን ላይ የምታደርገው ዘመቻ እንደ አድዋ ድል ነው ሲሉ አንድ ትልቅ አምባሳደር ተናገሩ። እስራኤል ያካሄደች የምትገኘው ወታደራዊ ዘመቻ ኢትዮጵያውያን በአድዋ ጦርነት ሉዓላዊነታቸውን ለማስከበር ካካሄዱት ጦርነት ጋር የሚመሳሰል ነው ያሉት በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ናቸው። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ 130ኛውን የአድዋ ድል መታሰቢያ በዓል ምክንያት በማድረግ እንደተናገሩት እስራኤል በአሁኑ ወቅት እያካሄደች ያለችው ወታደራዊ ዘመቻ ኢትዮጵያውያን ሉዓላዊነታቸውን ለማስከበር ካደረጉት የአድዋ ተጋድሎ ጋር አመሳስለውታል። አምባሳደሩ በእንኳን አደረሳችሁ መልእክት የአድዋ ድል ለኢትዮጵያ ሕዝብ ያለውን የታሪክና የሉዓላዊነት ትርጉምም አውስተዋል። አምባሳደሩ የኢትዮጵያ ሕዝብ በአድዋ ድል ሉዓላዊነቱን እንዳረጋገጠው ሁሉ የእስራኤል ሕዝብም ሉዓላዊነቱንና የሀገሩን ሕልውና ለማረጋገጥ ቆራጥ የሆነ ጦርነት በማካሄድ ላይ ይገኛልን ብለዋል። በተጨማሪም የአድዋ ድል ጥቁር ሕዝቦች በቀኝ ግዛት ላይ የተቀዳጁት ታላቅ ድል ሲሉ ገልጸዋል። ለሌሎች የአፍሪካ ሀገራት የነጻነት ትግል መነሳሳትን የፈጠረና ለአፍሪካውያን የድል ምልክት መሆኑንም አብራርተዋል። አምባሳደር ዶክተር አብርሃም ቀደምት ኢትዮጵያውያን አባቶች አንድ ሆነው የተሰለፉበት ወራሪውን የፋሺስት ጦር ለመመከት እንጂ ከጣሊያን ጋር ልዩ ቂም ኖሯቸው እንዳልነበረም አክለው ገልጸዋል። ይህም ኢትዮጵያውያን ወደ ጦርነት የገቡት ተገደው ሉዓላዊነታቸው ሲደፈርና ሀገራዊ ክብራቸውን ለማስጠበቅ እንጂ በጠላትነት መንፈስ እንዳልነበረም አስታውሰዋል። ሌላው የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር እንዳስታወቀው የሀገሪቱ የአየር መከላከያ ስርዓት 9 ባላስቲክ ሚሳኤሎችንና 6 የክሩዝ ሚሳኤሎችን እንዲሁም 148 ድሮኖችን በተሳካ ሁኔታ አክሽፏል። የኢራን ጥቃት ከተጀመረ ጊዜ አንስቶ ወደ ሀገሪቱ ተተኩሶ ከተገኙት 174 የባላስቲክ ሚሳኤሎች መካከል 161ዱ ሲወድም 13ቱ ደግሞ ባህር ውስጥ መውደቃቸውን ሚኒስቴሩ ገልጿል። በተጨማሪም በድምሩ 689 የኢራን ድሮኖች የተገኙ ሲሆን ከነዚህ ውስጥ 645ቱ ሲከሽፉ 44ቱ ግን በሀገሪቱ ግዛት ውስጥ ማረፋቸውም ተጠቁሟል። በእነዚህ ድርጊቶች ምክንያት እስካሁን የ3 ሰዎች ሕይወት ሲያልፍ 68 ሰዎች ደግሞ ቀላል ጉዳት ደርሶባቸዋል። በመላ ሀገሪቱ የተሰሙት ድምጾች የአየር መከላከያ ስርዓት ሚሳኤሎችን ሲመታና ተዋጊ ጄቶች ድሮኖችን ሲያጠቁ የተፈጠሩ መሆናቸውንም መከላከያ ሚኒስቴሩ አብራርቷል።
እነዚህ የተከሸፉ ጥቃቶች በተለያዩ የሲቪል ንብረቶች ላይ ከቀላል እስከ መካከለኛ በሚደርስ ቁሳዊ ጉዳት ማድረሳቸውን ሚኒስቴሩ አክሎ ገልጿል። ከዚሁ ጋር ተያይዞ የኳታር መከላከያ ሚኒስቴር ዛሬ እንዳስታወቀው የሀገሪቱ አየር ኃይል ሩሲያ ሰራሽ የሆኑ 2 የኢራን ሱኮይ 24 ቦምብ ጣይ አውሮፕላኖችን መትቶም እንደጣለ አስታውቋል። በተጨማሪም የኳታር አየር ኃይልና የባህር ኃይል ዛሬ ከኢራን የተተኮሱ 7 የባላስቲክ ሚሳኤሎችና 5 ድሮኖችን ማክሸፋቸውም ሚኒስቴሩ ገልጿል። በተያያዘ ዜና ኢራን በማዕከላዊ እስራኤል ላይ በሰነዘረችው የባላስቲክ ሚሳኤል ጥቃት እስካሁን የደረሰ የሰው ሕይወት ጉዳት እንደሌለና የሕክምና ባለሙያዎች አስታውቀዋል። ይሁን እንጂ አንድ ትልቅ የሚሳኤል ስብርባሪ በማዕከላዊ እስራኤል ወድቆ መጠነኛ የንብረት ጉዳቶችን እንዳደረሰም ተዘግቧል። የእስራኤል መከላከያ ኃይል IDF የቤት ውስጥ ግንባር እዝ የማስጠንቀቂያ ደውል በተሰማባቸው አካባቢዎች የሚገኙ ነዋሪዎች ከከርሰ ምድር መጠለያ መውጣት እንደሚችሉ የገለጹ ቢሆንም አሁንም ለመጠለያዎቹ ቅርብ ሆነው እንዲቆዩ አሳስበዋል። በመጨረሻም የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ እሁድ ዕለት በኢራን የባላስቲክ ሚሳኤል ጥቃት ለደረሰበት በሸመሽ ከተማ ባደረጉት ጉብኝት የኢራን አገዛዝ የኒኩለር መሳሪያ ባለቤት ከሆነ መላውን የሰው ልጅ ደህንነት አደጋ ላይ እንደሚጥልም አስጠንቅቀዋል። ኔታንያሁ 9 እስራኤላውያን በተገደሉበት በዚህ የጥቃት ስፍራ ለጋዜጠኞች በሰጡት መግለጫ እስራኤል ራሷን ለመከላከል የምትወስደው እርምጃ ዓለምን ጭምር ከአደጋ የሚታደግ መሆኑንም ገልጸዋል። ጠቅላይ ሚኒስቴሩ አሜሪካ በዚህ የዓለም ደህንነት የመጠበቅ ጥረት ውስጥ ከእስራኤል ጎን በመሰለፏ ለፕሬዝዳንት ዶናልድ ትራምፕ ልዩ ምስጋናቸውንም አቅርበዋል። በተመሳሳይ የኔቶ ዋና ጸሐፊ ማርክ ሩት ለቢቢሲ በሰጡት ቃል አውሮፓ አሜሪካ በኢራን ላይ ለምትወስደው ወታደራዊ እርምጃ ሙሉ ድጋፍ እንደምትሰጥም አረጋግጠዋል። ኢራን ለአውሮፓ ለእስራኤልና ለመላው ቀጠናዊ ስጋት መሆኗን የጠቀሱት ዋና ጸሐፊው አውሮፓ በዚህ ወቅት አስፈላጊውን ዝግጅት እያደረገች መሆኗንም አክለው ገልጸዋል። የአሜሪካ ጦር የብሪታንያ የጦር ሰፈሮች እንዲጠቀም የጠቅላይ ሚኒስቴር ኬር ስታርመር ውሳኔ መዘግየቱን በተመለከተ ለቀረበላቸው ጥያቄም ውሳኔ ከመስጠታቸው በፊት መሟላት ያለባቸው ሕጋዊ ሂደቶች ነበሩ ያሏቸውን ግንዛቤም ገልጸዋል። ማርክ ሩት አሜሪካና እስራኤል በኢራን ላይ ጥቃት ከመሰንዘራቸው በፊት መረጃው ስለመኖሩ በይፋ መናገር ባይፈልጉም ከዋሽንግተን ባለስልጣናት ጋር ተደጋጋሚ ንግግሮች ማድረጋቸውንና ኔቶ ከአሜሪካ ጋር የቅርብ ቅንጅት እንዳለው አጽንኦት ሰጥተዋል። በኢራን ላይ የተጀመረው ይህ የተቀናጀ ወታደራዊ ዘመቻ የቀጠናውንና የዓለምን ደህንነት ለመጠበቅ ያለመ መሆኑን ሁለቱም መሪዎች በመግለጫቸው አመላክተዋል። የአዲስ ትሩዝ ሚዲያ ተከታታዮቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሌላ ትኩስ መረጃ እንደደረሰን ወዲያው እንዲደርሳችሁ የሰብስክራይብ በተኗን እየተጫናችሁ እንድትቆዩ እየጋበዝን እንዲሁም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን እያልን እኛ ግን ከወዲሁ ቸር ቆዩ እንላለን።